ፋሚሊ እንዴት ናችሁ? ዛሬ ደግሞ በሌላ በተከታዩ ቪዲዮ ተመልሰናል ማለት ነው። ዛሬ የምናየው ጂኦግራፊ ቻፕተር 4 ይሆናል ማለት ነው። ድሬኔጅ ሲስተም ኤንድ ዋተር ሪሶርስ ኦፍ ኢትዮጵያ የሚለውን ኤምሲኪው ፓርት 1 ነው ዛሬ የምናየው የሚሆነው ማለት ነው። አብራችሁኝ እንድትቆዩ እየጋበዝኩኝ ላይክ፣ ሰብስክራይብ እና ሼር እንድታደርጉ እጋብዛለሁ ማለት ነው። ሶ ቴሌግራም ቻናላችንን ብትቀላቀሉ ሌላ ተጨማሪ መረጃዎችን ስለምታገኙ ከወዲሁ ሊንኩን ስላስቀመጥኩኝ ኮመንት ላይ እሱን በመንካት እንድትቀላቀሉ ጋብዛችኋለሁ ማለት ነው። ቀጥታ ወደ ጥያቄው ስንሄድ የመጀመሪያው ጥያቄ which one of the following river is not part of Ethiopia's major drainage system ይለናል። የኢትዮጵያ የፍሳሽ የመጀመሪያ ድሬኔጅ ሲስተም ያልሆነው የትኛው ነው የሚለን። ሶ ኤ አባይ ነው የሚለን፣ ቢ ተከዜ፣ ሶ ሲ ሊምፖፖ፣ ዲ ደግሞ አዋሽ የሚለን ይሆናል ማለት ነውና ይሄ ኢትዮጵያ ሜጀር ድሬኔጅ ሲስተም የሚባለው ላርጅሊ ካራክተራይዝድ ባይ ሪቨር ነው ዛት ፍሎስ ፍሮም ናይል ባዚን ከናይል ባዚን ፍሎ የሚያደርጉ እንትኖች ናቸው ማለት ነው። ለምሳሌ አባያን ተከዜን ልትወስዱ ትችላላችሁ፣ አዋሽን ልትወስዱ ትችላላችሁ ማለት ነው። በት ይሄ ሊምፖፖ ሪቨር የሚባለው ሜጀር ሪቨር ነው ሳውዝ አፍሪካ ላይ የሚገኝ ፍሎ የሚያደርገው ወደ ቦትስዋና እና ወደ ሞዛምቢክ ከዛ ወደ ኢንዲያን ኦሽን የሚገባ ታይፕ ኦፍ ሪቨር ነው ይሄኛው ሊምፖፖ የሚባለው። ሰው ይሄ የኢትዮጵያ ሜጀር ፓርት ነው፣ ሜጀር ድሬኔጅ ሲስተም ፓርት ነው የማይባለው ከነዚህ መካከል ይሄ ሊምፖፖ ሪቨር የሚባለው ይሆናል ማለት ነው። ሶ ሲ ትክክለኛ መልሳችን ይሆናል ለዚህኛው ጥያቄ ማለት ነውና ኤ ላይ ያለውን ብታዩት ለምሳሌ አባይ ወይም ብሉ ናይል የምንለው ይህ ሞስት ሲግኒፊካንት ሪቨር ነው ኢትዮጵያ ውስጥ ሲግኒፊካንት የሚባለው ሞስት ሲግኒፊካንት የሚባለው ሪቨር ነው ኢትዮጵያ ድሬኔጅ ሲስተም ውስጥ የሚገኝ ይሆናል ማለት ነውና ተከዜን ደግሞ ብታዩት ኦሪጂኔት የሚያደርገው ኢትዮጵያ ውስጥ ነው፣ የኢትዮጵያ ሪቨር ነው ማለት ነው። ሶ ወደ ሱዳን ፍሎ ያደርጋል፣ ከዛ ወደ አትባራ ወደሚባል ሪቨር ጆይን የሚያደርግ ይሆናል ማለት ነው። ተከዜ የምንለው ሪቨር እሱ አዋሽ ነው። የመጨረሻው ዲ ላይ ያለው አዋሽ ነው። ይሄ ደግሞ ሜጀር ሪቨር ነው እና ሴንትራል እና ኢስተርን ሪፍት ቫሊ ኦፍ ኢትዮጵያ ውስጥ ሜጀር ሪቨር የሚባለው ታይፕ ይሆናል ማለት ነው የአዋሽ ሪቨር የምንለው። ሶ ሊምፖፖ የሚለው ሲ ላይ ያለው አማራጫችን ትክክለኛ መልሳችን ይሆናል ለዚህኛው ጥያቄ። ሶ ሁለተኛ ዘ አዋሽ ሪቨር ፕራይመርሊ ድሬንስ ኢንቱ ዊች ባዲ ኦፍ ዋተር ይለናል። ሶ ኤ ሌክ ጣና፣ ኢንዲያን ኦሽን፣ ሬድ ሲ እና ሌክ አቤ የሚሉን ይሆናሉ ማለት ነው እነዚህ እንትኖች። መልሳችን የሚሆነው ሌክ አቤ የሚባለው ሌክ ይሆናል ማለት ነው እና ይሄ ኦሪጂኔት የሚያደርገው ሃይላንዶች ላይ እና ሃይላንድ ኦፍ ሴንትራል ኢትዮጵያ ኤንድ ፍሎውስ ቱ ኖርዝ ኢስተርን ስሩ ሪፍት ቫሊ ይሆናል ማለት ነው። ይሄ ነው የሚሆነው ለዚህ አዋሽ ሪቨር ፕራይመርሊ ድሬን ኢንቱ ዊች ባዲ ኦፍ ዘ ዋተር የሚለው ይሄ ወደ ሌክ አቤ የሚባለው ትክክለኛው መልሳችን ነው የሚሆነው። ሶ ሌክ ጣናን ብናየው ለምሳሌ ይሄ የብሉ ናይል ሶርስ ነው እና ከአዋሽ ሪቨር ድሬኔጅ ሲስተም ጋር ሪሌት አያደርግልንም ማለት ነው ሌክ ጣና የሚባለው። ቢ ላይ ኢንዲያን ኦሽን ደግሞ አዋሽ ኢንተርናል ድሬኔጅ ነው እንጂ ወደ ውጭ ይሄ ኢንዲያን ኦሽን ድረስ የሚሄድ አይሆንልንም ማለት ነው። ሶ ኢትስ ኢንተርናል ድሬኔጅ ሲስተም ነው አዋሽ ሪቨር የምንለው ኢንተርናል ድሬኔጅ ሲስተም ነው የሚሆነው። ሶ ሬድ ሲ ደግሞ ሬድ ሲም ይሄ አዋሽ ኢንተርናል ነው ብለናል። ሶ ሬድ ሲ ላይም እንትን ያደርጋል ፓርቲ ይኖረዋል ማለት አይሆንም ማለት ነው። ሶ ሬድ ሲም የሚለው ትክክለኛ መልሳችን አይሆንም። ሌክ አቤ የሚለው ትክክለኛ መልሳችን ይሆናል። ይሄ ኦሪጂኔት የሚያደርገው ሃይላንድ የኢትዮጵያ ሃይላንዶች ላይ ነው ብለናል። ከዛ ወደ ፍሎ የሚያደርገው ደግሞ ወደ ኖርዝ ኢስተርን ይሆናል ስሩ ሪፍት ቫሊዎች ጋር አቆራርጦ የሚሄድ የሪቨር ታይፕ ይሆናል ሌክ አቤ የሚባለው ማለት ነው። ሶ ይሄ ነው። ሶስተኛ ጥያቄያችን ደግሞ which Ethiopian river is known as true upper course of አትባራ ሪቨር ይለናል። ይሄ true upper course of አትባራ ሪቨር ከነዚህ መካከል የትኛው ነው? አባይ፣ ተከዜ፣ ባሮ እና ኦሞ ናቸው አማራጮቹ። ሶ ተከዜ የሚለው ትክክለኛ ነው መልሳችን የሚሆነው። ሶ ይሄ ተከዜ የሚባለው ኦሪጂኔት የሚያደርገው ፍሮም ኖርዘርን ሃይላንድ ነው እና ከኢትዮጵያ ኖርዘርን ሃይላንዶች ኦሪጂኔት ያደርጋል። ከዛ ፍሎ ያደርጋል ከዛ ክሮስ አድርጎ ኢትዮጵያን ክሮስ አድርጎ ወደ ሱዳን የሚሄድ ይሆናል። ከዛ በኋላ ከሱዳን ደግሞ አሰቲት የሚባል እንትን አለ እዛ ጋር ይቀላቀላል። ከዛ አትባራ ሪቨርን የሚቀላቀል ይሆናል ማለት ነው። ሶ ከነዚህ መካከል አትባራ ሪቨርን እንትን የሚያደርገው ማለት የሚሆነው ተከዜ የሚባለው ሪቨር ይሆንልናል ማለት ነው። ሶ ትክክለኛ መልሳችን ይሄኛው ነው የዚህ። ሶ አባይ የሚለው ደግሞ ይሄ ማች ላርጀር ሪቨር ሲስተም ነው እና ፕራይመርሊ ትሪቡታሪ ኦፍ ናይል ነው የናይል እንጂ ይሄ አባይ የምንለው በጣም ላርጀር የሆነ ሪቨር ሲስተም ነው። ፕራይመርሊ ትሪቡታሪ ኦፍ ይሄ
ናይል ወይም አባይ የምንለው የእንትን ነው የናይልን የሚያደርግ ይሆናል እንጂ እዚህ ጋር አትባራን እንትን የሚል አይደለም ማለት ነው። ይሄ አባይ የምንለው ሰው ትክክለኛ መልሳችን አይሆንም። ኦልሶ ባሮ የሚለውን የዋይት ናይል ትሪቡታሪ ነው የሚሆነው እንጂ የዚህ የአትባራ አይሆንም ማለት ነው። ኦልሶ ኦሞም ደግሞ ይሄ ፍሎ የሚያደርገው ወደ ሌክ ቱርካና ነው አይደለ? ወደ ሌክ ቱርካና ነው ፍሎ የሚያደርገው የሚሆነው ሰው ይሄም አይደለም ተከዜ ነው አትባራ ሪቨርን እንትን የሚያደርገው የሚሆነው ይሄኛው ተከዜ ሪቨር የሚባለው ይሆንልናል ማለት ነው። ቢ ትክክለኛ መልሳችን ነው ለዚህ ጥያቄ። አራተኛ ደግሞ ሸበሌ ሪቨር ፕራይመሪ ፍሎስ ስሩ ዊች ካውንትሪ ይላል። ኢትዮጵያ፣ ቢ ሶማሊያ፣ ሲ ሱዳን፣ ዲ ኤሪትሪያ የሚል ይሆናል ማለት ነው። ትክክለኛው መልሳችን የሚሆነው ሱዳን ማን ነው ሶማሊያ የሚባለው ይሆናል ማለት ነው። ይሄኛው ሸበሌ ሪቨር ኦሪጂኔት የሚያደርገው ኢትዮጵያን ሃይላንዶች ውስጥ ነው። ከዛ በኋላ ወደ ሳውዝ ኢስት ፍሎው ያደርግና ኢትዮጵያ ውስጥ ቢጀምርም ወደ ሶማሊያ ኢንተር ያደርጋል። ወደ ሶማሊያ ኢንተር ያደርግና ፍሎ ስሩ ዘ ላርጀስት ፖርሽን ኦፍ ዘ ካውንትሪ በሶማሊያ ላርጀስት ፖርሽኖች ውስጥ ፍሎ የሚያደርግ ይሆናል ማለት ነው። ይሄ ሸበሌ ሪቨር የምንለው ሪቨር ማለት ነው። ነገር ግን ኦሪጂኔት የሚያደርገው ስቲል ኢትዮጵያ ውስጥ ነው የሚሆነው ማለት ነው የሚሆነው ሰው ይህን ብታዩት ለምሳሌ ኢትዮጵያ የሚለው ኦሪጂኔት የሚያደርገው ያ ኢትዮጵያ ውስጥ ነው። ግን ፕራይመርሊ ፍሎ የሚያደርገው እና ሲግኒፊካንስ የሆነ ኤክስቴንት አለው የሚባለው ወይም በጣም ሰፊ ግዛት አለው የሚባለው ሶማሊያ ውስጥ ይሆናል ማለት ነው። ሶማሊያ ነው ትክክለኛ መልሳችን ሊሆን የሚችለው። ሱዳንን ብናየው ደግሞ ሱዳን ዌስት ላይ ነው የሚገኘው። ከኢትዮጵያ ዌስት ላይ አይደለም የሚገኘው። ፓርት ኦፍ ናይል ባዚን ውስጥ ነው ያለው። ይሄ ሸበሌ ፍሎ የሚያደርገው ደግሞ ወደ ዌስት ሳይሆን ወደ ሳውዝ ኢስት ነው የሚሆነው። ይሄ ሱዳን የሚለው ናይል ባዚኖች ውስጥ የሚገኝ እንጂ ይሄ የሸበሌን ሪቨር የሚይዝልን አይሆንም። ኦልሶ ሸበሌ ሪቨር ፍሎ የሚያደርገው ወደ ሳውዝ ኢስት ነው አይደለ? ይሄም አይሆንልንም እና ኤሪትሪያ የሚለው ደግሞ ኤርትሪያ የራሷ የሆነ ድሬኔጅ ሲስተም ያላት ናት ማለት ነው። የራሷ የሆነ ድሬኔጅ ሲስተም ያላት ነው። ኦልሶ ይሄ ከሸበሌ ጋር ኮኔክት የማያደርግ ድሬኔጅ ሲስተም ነው ማለት ነው። ይሄ ኤርትሪያም የዚህ ፓርት አትሆንም ማለት ነው። ሸበሌ ሪቨር ፕራይመርሊ ፍሎስ ትሩ ሶማሊያ የሚለው ትክክለኛ መልሳችን ነው የሚሆነው ለዚህ ጥያቄ። አምስተኛው which Ethiopian river is known for its high intra-annual variability in rainfall and leading to both drought and floods. Also ምንድነው ይሄ የትኛው ኢንትራ-አኑዋል ቫሪያቢሊቲ የሚባለው በአንድ አመት ውስጥ የተለያየ ቫሪያቢሊቲ ነው ቼንጅን ነው የሚያሳየን። ምን ይለናል እዚህ ጋር ድሮትም ፍሉድም ይለናል አይደለ? ድርቅም ይኖራል። ኦልሶ ጎርፎችም የሚታዩበት ቦታ የትኛው ነው ኢትዮጵያ ውስጥ? የትኛው ነው ከነዚህ መካከል? ኤ አባይ፣ ቢ አዋሽ፣ ሲ ሸበሌ፣ ዲ ደግሞ ተከዜ የሚለን ይሆናል። ኦልሶ ሪኮመንድ ማድረጋችሁ ፖዝ እያደረጋችሁ ቪዲዮውን መጀመሪያ ለመስራት ብትሞክሩ አሪፍ ነው ብዬ ስለማስብ እንደዛ ብታደርጉ ሪኮመንድ አደርጋችኋለሁ ማለት ነው። አዋሽ ነው የሚሆነው የዚህ መልሳችን አዋሽ ነው የሚሆነው እና አዋሽ ሪቨር ባዚን የሚባለው ሲግኒፊካንስ የሆነ ክላይሜት ቫሪያቢሊቲን ኤክስፒሪየንስ የሚያደርግ ነው ማለት ነው። ኢንትራ አኑዋል ቫሪያቢሊቲ የሚባለው ይሄ ቼንጅን ሲንግል ይር ነው ብለናል ነው አይደል? አዋሽ ነው የሚሆነው በአንድ አመት ውስጥ ድሮትም ፍሎድም የሚኖርበት ቦታ ኢትዮጵያ ውስጥ አዋሽ ነው የሚባለው። እሱ ነው የሚሆንልን ማለት ነው። አባይን ደግሞ ብናየው ይሄ ምንድን ነው ቫሪያብል የሆነ ፍሎ ሳይሆን ያለው ይሄ ኮንሲስተንት የሆነ ፍሎ ነው ያለው ማለት ነው እና ሜቢ የተወሰነ ቀን ሊቀንስ ይችላል እንጂ ይሄ ድሮት ኦልሶ ፍሉድ የምንለውን አይነት ታይፕ ኦፍ ቫሪያቢሊቲ የምናገኝበት ፕሌስ አይደለም ማለት ነው አባይ። አዋሽ ነው የሚሆንልን። ኦልሶ ሸበሌም ደግሞ ይሄ ናውን ፎር ኢትስ ሲዝናል ድራይንግ ይኖራል። ሲዝናል ድራይንግ ይኖራል፣ የተወሰነ ቫሪያቢሊቲ ይኖራል ማለት ነው። እዚህ ጋር ሸበሌ ጋር ስንመጣ ከአባይ አንጻር ማለት ነው። በት አዋሽ ደግሞ ሞር ሃይ ላይት እንዲሆነ ነው ማለት ነው እና በጣም እንትን የሚባል ሲግኒፊካንስ የሆነ ቫሪያቢሊቲ ያለበት ቦታ ነው የሚሆነው ይሄ አዋሽ የሚባለው። ከዚህም አንጻር ማለት ከሸበሌም አንጻር ኦልሶ ፍሉድም ድሮትም በአንድ አመት ውስጥ የሚታይበት ከዚህ የበለጠም ከሸበሌ የበለጠም አዋሽ ላይ ስለሆነ ይሄኛው ነው ሲግኒፊካንት የምንለው። ኦልሶ ዲ ደግሞ ምንድነው ተከዜ ነው የሚለን። ይሄ ኢትስ ናት ፕሮናውንስ ኤክስትሪም እንትን ያለው አይደለም ማለት ነው። ማለት ስዊንጎች ያሉት አይደለም ማለት ነው። ይሄ በጣም ከአዋሽ አንጻር ድሮትም ፍሎድም አለው ማለት አይደለም። የተወሰነ እንትን ሊኖረው ይችላል ቫሪያቢሊቲ የተወሰነ እንደ ሸበሌ ማለት ነው ተከዜ ላይም። ነገር ግን ሲግኒፊካንስ የሆነ ድሮት ሲግኒፊካንስ የሆነ ፍሉድ በኢንትራ አኑዋል ቫሪያቢሊቲ አለው ማለት አይደለም አዋሽ አንጻር ማለት ነው። በጣም ሲግኒፊካንስ ነው የምንለው ከነዚህ አማራጮች መካከል አዋሽ የሚለው አማራጭ ይሆናል ማለት ነው። ቢላ ያለው ትክክለኛ መልሳችን ነው ማለት ነው።
ሶ ስድስተኛ ጥያቄያችን ደግሞ which one of the following is not major drainage system in ኢትዮጵያ? ይህ ሜጀር ድሬኔጅ ሲስተም ያልሆነው ከነዚህ መካከል የትኛው ነው? ሶ ዌስተርን ሲስተም፣ ሳውዝ ኢስተርን ሲስተም፣ ሪፍት ቫሊ ሲስተም ኤንድ ናይል ባዚን ሲስተም የሚሉ አማራጮች አሉን ማለት ነው። ሶ የዚህኛው ደግሞ ናይል ባዚን ሲስተም የሚለው ሜጀር ድሬኔጅ ሲስተም አይሆንም ማለት ነው ኢትዮጵያ ውስጥ። ይሄኛው ናይል ባዚን ሲስተም የሚለው ሜጀር ድሬኔጅ ሲስተሞች ውስጥ የሚካተት አይደለም። ኦልሶ ኢትዮጵያ ሰቨራል ሜጀር ድሬኔጅ ሲስተሞች አሏት ኢንክሉዲንግ ዌስተርን ሲስተም። ዌስተርን ሲስተም ውስጥ ለምሳሌ አባይ፣ ተከዜ የሚባሉት ያሉበት ማለት ነው። ኦልሶ ሳውዝ ኢስተርን ሲስተም ደግሞ አለን። ሳውዝ ኢስተርን ሲስተም ላይ ደግሞ እነ ሸበሌ ያሉበት ማለት ነው። ሶ ሪፍት ቫሊ ሲስተም ውስጥም በተመሳሳይ ይሄ ሜጀር ድሬኔጅ ሲስተም የሚባሉት ናቸው። ነገር ግን ናይል ባዚን ጋር ስንመጣ ከነዚህ መካከል አይደለም ማለት ሜጀር ድሬኔጅ ሲስተም አይደለም ማለት ነው የሚሆነው። ሜጀር ድሬኔጅ ሲስተም አይደለም ማለት ነው የሚሆነው። ሶ የዚህኛው መልስ የሚሆንልን ናይል ባዚን ሲስተም የሚባለው ሲሆን እነዛ ከላይ ያሉት ደግሞ ሜጀር ድሬኔጅ ሲስተም ውስጥ የሚካተቱ ይሆናል ማለት ነው የሚሆነው። ሰባተኛ ጥያቄ ደግሞ ባሮ ሪቨር ኢዝ ሜጀር ትሪቡታሪ ኦፍ ዊች ሪቨር ይለናል። ለየትኛው ነው ገባር የሚሆነው ነው? ባሮ ሪቨር ኤ አባይ፣ ቢ ተከዜ፣ ሲ ሶባት፣ ዲ ኦሞ። ከነዚህ መካከል ለየትኛው ነው? ለሶባት ነው አይደለ? ሶባት ነው የሚሆነው ማለት ነው። ይሄኛው ሶባት የምንለው ኦሪጂኔት የሚያደርገው ከሳውዝ ዌስት ሃይላንዶች ነው። ከሳውዝ ዌስት ሃይላንድ ኦፍ ኢትዮጵያ ኦሪጂኔት ያደርጋል። ከዛ ወደ ዌስት ፍሎ ያደርጋል ማለት ነው። ከዛ ወደ ሳውዝ ሱዳን የሚሄድ ይሆናል። ወደ ሳውዝ ሱዳን ይሄዳል። ከዛ ይሄ ምንድነው ፒቦል የሚባል ሪቨር ጋር መርጅ ያደርጋል። ከዛ ሶባት ሪቨርን እንትን ያደርጋል ማለት ትሪቡተሪ፣ ሜጀር ትሪቡተሪ የሚሆነው ከነዚህ መካከል እሱ ነው። ይሄ ባሮ ሪቨር የምንለው የት ነው ኦሪጂኔት የሚያደርገው? ሳውዝ ዌስተርን ሃይላንድ ኦፍ ኢትዮጵያ ላይ ኦሪጂኔት ያደርጋል። ከዛ ወደ ዌስት ፍሎ ያደርጋል ወደ ሳውዝ ሱዳን ማለት ነው። ሶ ከዛ ፒቦሎ ከሚባለው ሪቨር ጋር መርጅ በማድረግ ወደ ሶባት ሪቨር ይገባል ማለት ነው። ሶ ባሮ ሪቨር ኢዝ ሜጀር ትሪቡተሪ ኦፍ ሶባት ሪቨር ይሆናል ማለት ነው which is located in South Sudan. which Ethiopian lake is largest in terms of surface area? በሰርፌስ ኤሪያ መሰረት ላርጀስት የሚባለው ሪቨር የትኛው ነው? ሶ ላርጀስት የሚባለው ሌክ የትኛው ነው የሚሆነው ነው የሚለን። ሶ ሌክ ጣና፣ ሌክ አቢጃታ፣ ሌክ ቱርካና፣ ሌክ ጨው ባህር የሚሉ አማራጮች አሉን ማለት ነው። ለዚህኛው ደግሞ የሚሆነው ሶ ሌክ ጣና የሚለው ትክክለኛ መልሳችን ይሆናል። ይህ ሌክ ጣና ምንድነው? በጣም ሰፊ የሚባለው ይሄኛው ላርጀስት የሚባለው ይሄኛው ነው። አይ ቲንክ ከ3000 እስከ 3600 ኪሎ ሜትር ስኩዌር ሰርፌስ ኤሪያ ያለው መሰለኝ ሌክ ጣና ከሌሎቹ አንጻር እና እሱ ነው ላርጀስት የሚባለው እሱ ነው የሚሆነው። ለምሳሌ ሌክ አቢጃታን ብናየው ሪላቲቭሊ ስሞል ነው። ሪፍት ቫሊዎች ውስጥ ስሞለስት የሚባለው ሌክ የሚሆነው ነው ይሄ ሌክ አቢጃታ የሚባለው እና ሌክ ቱርካና ደግሞ ፕራይመሪ ሎኬት የሚሆነው ኢትዮጵያ ውስጥ ሳይሆን ኬንያ ውስጥ ነው የሚሆነው። ሶ ይሄን ኮንሲደር ማድረግ አንችልም ማለት ነው። ምክንያቱም ስለ ኢትዮጵያ ስለሆነ እየጠየቀን ያለው እንትኑ ይሄ ሌክ ጨው ባህር የሚባለው ማች ስሞለር ነው ከሌክ ጣና አንጻር ስናየው ዲስ ኢዝ ማች ስሞለር ሌክ ነው የሚሆነው ማለት ነው የሚሆነው። ሶ ሌክ ጣና ዘ ላርጀስት ኢትዮጵያን ሌክ አስ ተርም ኦፍ ሰርፌስ ኤሪያ ይሆናል ማለት ኮንሲደርድ ከ3000 እስከ 3600 ኪሎ ሜትር ስኩዌር የሚደርስ ሰርፌስ ኤሪያ እንዳለው። ሶ ዲስ ኢዝ ዘ ራይት አንሰር። እና ዛሬ እዚህ ጋር እናብቃና ሌሎች ቪዲዮዎችን ደግሞ የሚቀጥሉት ጊዜያት የመሰራላችሁ ይሆናል። አብራችሁን ስለቆያችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ እንድታደርጉ በድጋሚ ጋብዛችኋለሁ ማለት ነው። ቴሌግራም ቻናላችንን እንድትቀላቀሉ እርሶ ጋብዛችኋለሁ። በሚቀጥለው ቪዲዮ ደግሞ ሌሎችን ኩዌስችኖች ይዤ የምመጣ ይሆናል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ ይደርሰኛል ማለት ነው። መልካም ጊዜ ይሁንላችሁ። ይመቻችሁ።